የኢትዮጵያ የጤና ባለሙያዎች ሙሉ የሥራ ማቆም አድማ አራተኛ ቀኑን ባስቆጠረበት በዛሬው ዕለት መብታቸውን በመጠየቃቸው ምክንያት ያለአግባብ የታሰሩ የሕክምና ባለሙያዎች አሃዝ ከ106 በላይ መድረሱን የጤና ባለሙያዎች ንቅናቄ አስታወቀ። ሁሉም ታሳሪዎች ያለ ፍርድ ቤት ማዘዣ በጸጥታ ኃይሎች እየታፈኑ መወሰዳቸውን ያመለከተው ንቅናቄው በተወሰኑት ላይ የሽብርተኝነት ክስ ሲመሰረት አብዛኞቹ ደግሞ እንኳን ፍርድ ቤት ሊቀርቡ የት እንደታሰሩ እንኳን ቤተሰቦቻቸው አያውቁም ብሏል። ዝርዝር መረጃው ደርሶናል፣ የምትሰሙት ይሆናል። የብልጽግናው መንግስት ጽንፈኞች እጅ ሰጡኝ በሚለው ፕሮፓጋንዳው ቀጥሏል። የፋኖ ኃይሎች በበኩላቸው የመንግስት ወታደሮች ከስምሪት በመውጣት እየተቀላቀሏቸው መሆናቸውን አሳውቀዋል። የመከላከያ ሰራዊቱም ፋኖም ውጊያዎች ተደረጉባቸው ያሏቸውን አካባቢዎች ይፋ አድርገዋል። በዝርዝር እንመለከተዋለን። ከሰዓታት በፊት የጠቅላይ ሚኒስትር አብይ ጉዞን አስመልክቶ የወጣው መረጃ መነጋገሪያ ሆኗል። ጠቅላይ ሚኒስትር አብይ አህመድ ወደ ጠፈር ሊጓዙ ነው በሚል የወጣውን ዘገባ በርካቶች ተቀባብለውታል። ይህ የጠቅላይ ሚኒስትር አብይ የጠፈር ጉዞ በቢሊዮን የሚቆጠር ሂሳብ እንደሚጠይቅ መረጃዎች አመላክተዋል። ጠቅላይ ሚኒስትር አብይ አህመድ ወደ ጠፈር ለመጓዝ ማቀዳቸው የተገለጸ ሲሆን የጉዞው ዋና ዓላማስ ምን ይሆን? በዝርዝር መረጃችን ወደ እናንተ ይቀርባል። ከወደ ኤርትራ አነጋጋሪ ቪዲዮ ተለቋል። ቪዲዮው ከሰሞኑ ወደ አስመራ ያቀኑ የትግራይ ተወላጆችን የሚመለከት ነው። የኤርትራና የትግራይ አክቲቪስቶች በጋራ ሲጨፍሩ የሚያሳይ ቪዲዮም ተለቋል። ጉዳዩ ከፍተኛ መነጋገሪያ ሆኗል። በመረጃችን ትሰሙታላችሁ። ሰላም ጤና ይስጥልን። በመላው የዓለም ክፍል ሆናችሁ ዝግጅታችንን የምትከታተሉ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ የመረጃ ምንጮች የደረሱንን አሁናዊ መረጃዎች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ። ቪዲዮውንም ላይክና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። የብልጽግናው መንግስት ጽንፈኞች እጅ ሰጡኝ በሚለው ፕሮፓጋንዳው ቀጥሏል። የፋኖ ኃይሎች በበኩላቸው የመንግስት ወታደሮች ከስምሪት በመውጣት እየተቀላቀሏቸው ስለመሆኑ አሳውቀዋል። የመከላከያ ሰራዊቱም ፋኖም ውጊያዎች ተደረጉባቸው፣ ጥቃቶችም ደረሱባቸው ያሏቸውን አካባቢዎችን ይፋ አድርገዋል። ከሰሞኑ በአማራ ክልል በስፋት እየተነገረ ያለው ፕሮፓጋንዳም የፋኖ ኃይሎች አመራሮች ጭምር እጅ እየሰጡ ነው የሚለው ነው። በእርግጥ በደቡብ ጎንደር ቀጠና ይህ ተስተውሏል። ዛሬ ደግሞ በአማራ ክልል ሰሜን ሸዋ ዞን መርሃቤቴ ወረዳ ጫካ የነበሩ ታጣቂዎች ወዶ ገብ ሆኑ ሲል የመከላከያ ሰራዊቱ ገልጿል። ለክልሉ ብልጽግናና ለአየር ወለዱና ኮማንዶ ክፍለ ጦሩ አመራሮች እጅ ሰጥተዋል ሲልም አክሏል። የፋኖ ኃይሎች በበኩላቸው በተለያዩ ቦታዎች የመንግስት ወታደሮች እንደተቀላቀሏቸው አሳውቀዋል። በምዕራብና ምስራቅ ጎጃም፣ በማዕከላዊ ጎንደር አንዳንድ ስፍራዎች የመከላከያ ሰራዊትም የሚሊሻ አባላትም ከስምሪት ቀጠናቸው በመውጣት ወደ ፋኖ ኃይሎች ተቀላቅለዋል፣ አንዳንዶችም ጠፍተዋል ሲሉም ነው ያሳወቁት። የመንግስት እጅ እየሰጡ ነው የሚለው ፕሮፓጋንዳ ደግሞ በበለጠ ሞላው አብን ጭምር የተደገፈ ነው። ከዚህኛው ሰሞነኛ ዘመቻ ጎን ለጎን በአውደ ውጊያዎች ላይ ደግሞ የመከላከያ ሰራዊቱ የክልሉን ቆይታም በመጪው ሰኔ 30 ማጠናቀቅ በሚል ጭምር ስምሪቶች እየተሰጡ ስለመሆኑ የሚታወቅ ነው። ከሰሞኑ ወታደራዊ አዛዦች በሁለት ወር ውስጥ በአማራም በኦሮሚያ ክልልም ያሉ ዘመቻዎች ይጠናቀቃሉ፣ ለክልሎችም እናስረክባለን በሚል መግለጻቸውም የሚታወስ ነው። የሆነ ሆኖ የመከላከያ ሰራዊቱ ከፋኖ ኃይሎች ጋር ውጊያ አደረግኩ ያለው በምዕራብ ጎጃም ዞን ጃቢ ጠናን ነው። ጅጋ ከተማ አካባቢ ባደረግኩት ውጊያም በርካታዎችን ገደልኩ ሲልም አሳውቋል። የፋኖ ኃይሎችም የመንግስት ኃይሎች ወደሚገኙባቸው ቦታዎች በመምጣት የከፈቷቸውን ጥቃቶች ለመመከት የደፈጣ ጥቃቶችን ማድረሳቸውን ገልጸዋል። በጎንደር ዙሪያ ከማክሰኝት ወደ ጠዳ ከተማ ሲንቀሳቀስ የነበረ የአድማ ብተና ኃይልን ትናንት ከቀኑ 10 ሰዓት ልዩ ቦታው ምንዝሮ በተባለ ቦታ ላይ ውጊያ ያደረግን ያሉት ደግሞ ቀዳሚው ነው። በጎጃም ቀጠናም
ገርጨጭ፣ ሳንኪያ አካባቢ፣ በምስራቅ ጎጃም ፈንድቃ፣ ቸርተከል፣ ቦረቦር፣ በሰሜን ወሎ ላሊበላ ቀጠና ድብኮን ጨምሮ ጥቃቶችና የተኩስ ልውውጦች የተደረጉባቸው ስፍራዎች ስለመሆናቸው ነው ያሳወቁት። እነዚህ ሁለቱ ተዋጊ ኃይሎች በየዕለቱ የሚያወጧቸው መረጃዎችም ክልሉ የገባበትን የጸጥታ ቀውስ የሚያመላክቱ ናቸው። በሌላ መረጃ የኢትዮጵያ የጤና ባለሙያዎች ሙሉ የሥራ ማቆም አድማ አራተኛ ቀኑን ባስቆጠረበት በዛሬው ዕለት መብታቸውን በመጠየቃቸው ምክንያት ያለአግባብ የታሰሩ የሕክምና ባለሙያዎች ቁጥር ከ106 በላይ መድረሱን የጤና ባለሙያዎች ንቅናቄ አስታወቀም። ሁሉም ታሳሪዎች ያለ ፍርድ ቤት ማዘዣ በጸጥታ ኃይሎች እየታፈኑ መወሰዳቸውን ያመለከተው ንቅናቄው በተወሰኑት ላይ የሽብርተኝነት ክስ ሲመሰረት፣ አብዛኞቹ ደግሞ እንኳን ፍርድ ቤት ሊቀርቡ የት እንደታሰሩ እንኳን ቤተሰቦቻቸው አያውቁም ብሏል። ዓለም አቀፉ የሰብአዊ መብቶች ተሟጋች አምነስቲ ኢንተርናሽናልን ጨምሮ ሌሎች የመብት ተሟጋች ድርጅቶች የኢትዮጵያ መንግስት የመብት ጥያቄ ባነሱ የጤና ባለሙያዎች ላይ እየፈጸመ ያለውን የእስር እርምጃ እንዲያቆም፣ ቀደም ሲል ያሰራቸውንም ያለምንም ቅድመ ሁኔታ እንዲፈታ እያሳሰቡ ቢሆንም አሁንም እስሩ ተባብሶ እንደቀጠለ ንቅናቄው ከሚያወጣቸው መረጃዎች ለመመልከት ችለናል። በብልጽግና እየተወሰደ ያለው የእስር እርምጃ የመባባሱን ያህል የተጀመረው አድማ ይበልጥ እየተጠናከረ መምጣቱም አገዛዙ የሐኪሞችን ጥያቄ በጀመረው የኃይል መንገድ ሊጨፈልቀው እንደማይችል ማሳያ ነው ተብሏል። ከመብት ጥያቄው ጋር ተያይዞ ከታሰሩት ከ106 በላይ ሐኪሞች መካከል ብቻቸውን እንደ ተቋም የሚታዩ ታላላቅ ብርቅዬ ባለሙያዎች እንደሚገኙበትም ተመልክቷል። ከነዚህም መካከል የአጥንት ሕክምና ስፔሻሊስቱና የዳሌ ንቅለ ተከላ ባለሙያው ዶክተር ሳሙኤል አንዱ ነው። በጥቁር አንበሳ የዶክተር ሳሙኤል ባልደረባ በኢትዮጵያ የጤና ባለሙያዎች ኦፊሻል ገጽ ላይ ስለ ዶክተር ሳሙኤል ኃይሉ ያላትን አጭር ነገር እናስከትል። ኢትዮጵያ ብዙ ተቋማትን ያለ ስስት አስራለች። ዶክተር ሳሙኤል በሙያው የመገጣጠሚያ ቅየራና የውስብስብ ስብራት ሰብ ስፔሻሊስት ቢሆኑም በተግባር ግን ከዚህም በላይ ነው። አንደኛ ዶክተር ሳሚ አምባሳደር ነው። በመላው ዓለም ስለ አጥንት ሕክምና ስልጠና ይሰጣል። ኮርስ ሞዴሬት ያደርጋል። ነጮች ራሳቸው የአጥንት ሐኪም ከአፍሪካ ነኝ ካልክ አይኖ ኦር አይሄርድ አባውት ዶክተር ሳሚ ይሉሃል። 2 ዶክተር ሳሚ ምሁር ነው። ሃይ ኢምፓክት ባላቸው ጆርናልስ ብዙ ምርምሮችን አሳትሟል። 3 ዶክተር ሳሚ ራሱ የእርዳታ ድርጅት ወይም ኤንጂኦ ነው። ለብዙ ታካሚዎች በግሉ ጥረት መሳሪያ ከአሜሪካ አስመጥቶ የዳሌ መገጣጠሚያ ቅየራ ሰርቷል። 4 ዶክተር ሳሚ አራያ ወይም ሮል ሞዴል ነው። የውስብስብ ስብራትና መገጣጠሚያ ቅየራ በኢትዮጵያ የመጀመሪያው ሰብ ስፔሻሊስት ነው በማለት የሥራ አጋሩን ገልጾታል። አገዛዙ እንደ ዶክተር ሳሙኤል ኃይሉ አይነቶችን ብርቅና ውድ የሆኑ የኢትዮጵያ ባለሙያዎችን ነው በእስር ቤት እያማቀቀ የሚገኘው በማለት ነው መልእክቱን የቋጨውም። ይህ በእንዲህ እንዳለ ላለፉት ቀናት በሙሉ የሥራ ማቆም አድማ ላይ የሚገኙት የአክሱም ዩኒቨርሲቲ ስፔሻላይዝድ ሆስፒታል ሐኪሞች ወደ አደባባይ ጭምር በመውጣት ተቃውሟቸውን ማሰማት ጀመሩ። በሕክምና ባለሙያዎች ስምምነት መሰረት በጽኑ ህሙማን ክፍል እንዲቀሩ ተደርገው የነበሩ ጥቂት የአለርት ሐኪሞችም በዛሬው ዕለት ለሆስፒታሉ አስተዳደር በጽሑፍ በማሳወቅ ሙሉ አድማውን መቀላቀላቸውን አስታውቀዋል። የአለርት ስፔሻላይዝድ ሆስፒታል ባለሙያዎች የጻፉት ማስታወቂያ የሚከተለው ነው። ለአለርት ሆስፒታል ጉዳዩ አቋምን ማሳወቅን ይመለከታል። እኛ የአለርት ሆስፒታል ኤአይሲዩ ሰራተኞች የህልውናውን ጥያቄ እየደገፍን ቢሆንም በሰብአዊነት ጽኑ ህሙማን ክፍል እንደመሆኑ በስራችን ላይ መሆናችን ይታወቃል። ይሁን እንጂ ጥያቄዎች እየተመለሱና ትኩረት እየተሰጣቸው ስላልሆነ እንደ ሙያ አጋሮቻችን ፉል ስትራይክ የተቀላቀልን መሆኑን እናሳውቃለን። የሚመለከተው አካል በክፍሉ ያሉ ታካሚዎችን እንዲረከበን ስንል እንጠይቃለን። ከዛሬ 14/09/2017 ዕለተ ሐሙስ ጀምሮ ኃላፊነት እንደማንወስድ ለማሳወቅም እንወዳለን በማለት
ሙሉ አድማውን መቀላቀላቸውን ገልጸዋል። አለርት ሆስፒታል የሐኪሞችን የሥራ ማቆም አድማ ተከትሎ በትናንትናው ዕለት እንደሚታየው 290 የጤና ባለሙያዎችን ለመቅጠር ክፍት የሥራ መደብ ማስታወቂያ ያወጣ ቢሆንም እስካሁን አንድም አመልካች አለመመዝገቡን የሆስፒታሉ አስተዳደር ምንጮች ጠቁመዋል። ይባስ ብሎ ማስታወቂያውን ባወጣ ማግስት በጽኑ ህሙማን ክፍል ቀርተው የነበሩ ጥቂት ሐኪሞች የሥራ ማቆም አድማውን በመቀላቀላቸው አዲስ ሰራተኛ እንቀጥራለን ከሚለው ማስፈራሪያ ጀምሮ መንግስት እየተከተለ ያለው የኃይል መንገድ ፈጽሞ እንደማይሰራ የሚያመላክት ነው ተብሏል። ይህንን ተከትሎ ለሆስፒታሉ ሐኪሞች የንደራደር ጥያቄ ቀርቦ እንደነበር የጠቆሙት የአስተዳደሩ ሰራተኞች ሐኪሞቹ ግን የህልውና ጥያቄ ድርድር የለውም፣ ጥያቄያችን ከመለሱ እንስማማለን፣ ካልመለሱ አንስማማም በማለት አቋማቸውን አሳውቀዋል ብለዋል። ሌሎችም በርካታ የሕክምና ማስተማሪያ ሆስፒታሎችና የትምህርት ተቋማት አዳዲስ የጤና ባለሙያዎችን ለመቅጠር ማስታወቂያ በማውጣት ላይ ቢሆኑም የሚመዘገብ አካል ሊገኝ አልቻለም ነው የተባለው። በሌላ መረጃ ቢሊየን ብሮችን የሚያስወጣው የአብይ የጠፈር ጉዞ እያነጋገረ ነው። ከሰዓታት በፊት የጠቅላይ ሚኒስትር አብይን ጉዞ አስመልክቶ የወጣ መረጃ መነጋገሪያ ሆኗል። ጠቅላይ ሚኒስትር አብይ አህመድ ወደ ጠፈር ሊጓዙ ነው በሚል የወጣው ዘገባ በርካቶች ተቀባብለውታል። ይህ የጠቅላይ ሚኒስትር አብይ የጠፈር ጉዞ በቢሊዮን የሚቆጠር ሂሳብ እንደሚጠይቅ መረጃዎች አመላክተዋል። በኮሪደር ልማትና በጫካ ፕሮጀክቶች ብዙ ቢሊዮን ብሮችን እያወጡ የሚገኙት ጠቅላይ ሚኒስትሩ አሁን ደግሞ በቢሊዮን ማለትም ወደ 5 እና 6 ቢሊዮን ብር ገደማ የሚጠይቅ ጉዞ ለማድረግ ተሰናድተዋል ተብሏል። በዓለም ታሪክ ወደ ጠፈር የተጓዙ ሰዎች ቁጥር 721 እንደሆነ የታሪክ ድርሳናት ያሳያሉ። ከነዚህ ውስጥ አብዛኞቹ የጠፈር ተመራማሪዎች ሲሆኑ ከቅርብ ዓመታት ወዲህ ግን ጥቂት ሰዎች ከፍተኛ ገንዘብ በመክፈል የዝቅተኛው ንፍቀ ክበብ የጠፈር ጉብኝት አድርገዋል። አንድ ታዋቂ ሚዲያ ከሀገር ውስጥ እንዲሁም በዋናነት በተባበሩት አረብ ኤሚሬቶች ከሚገኙ ምንጮቼ ለበርካታ ቀናት አሰባሰብኩት ባለው መረጃ እንደሚጠቁመው በዓለም ታሪክ ለመጀመሪያ ጊዜ የአንድ ሀገር መሪ ወደ ጠፈር ሊጓዝ ሰፊ እንቅስቃሴ እየተደረገ ነው። መንገደኛውም ጠቅላይ ሚኒስትር አብይ አህመድ ናቸው። በኢሚሬቶች የሚገኙ ምንጮቻችን እንዳረጋገጡልን ጠቅላይ ሚኒስትሩ ወደ ጠፈር የመጓዛቸው ዓላማ በርካታ ግቦችን አካቷል። ከነዚህም መሃል የሰላምና የአንድነት መልእክት ለዓለም ብሎም ለኢትዮጵያውያን ማስተላለፍ እንዲሁም ወጣቶች ወደ ቴክኖሎጂው ዘርፍ እንዲሳቡና እንዲነሳሱ ለማድረግ ታስቧል። ውይይቱ በኢትዮጵያ መንግስት እንዲሁም በተባበሩት ኤሚሬቶች በኩል በስፋት ንግግር እየተደረገበት ነው ያሉት አንዱ በዱባይ የሚገኝ የመረጃ ምንጭ በተለይ ከጠፈር ሆኖ ለዓለም ሕዝብ መልእክት ማስተላለፍ የዕቅዱ ዋና ግብ ነው ተብሏል። ፕሮጀክት ኤክስ የሚል ስም ተሰጥቶት እየተሰራበት እንደሆነ የሚነገርለት ይህ የጠፈር ጉዞ ወጪው በተባበሩት ኤሚሬቶች የሚሸፈን መሆኑን አንድ ሌላ እዛው ዱባይ የሚገኝ ምንጭ ለሚዲያችን ተናግሯል። ለመዳሰስ የሞከርናቸው መረጃዎች እንደሚጠቁሙት ወደ ጠፈር የሚደረግ ጉዞ ለአንድ ሰው ከትንሹ $250,000 እስከ ከፍተኛው $55 ሚሊዮን ሊደርስ እንደሚችል ይጠቁማሉ። ለምሳሌ ብሉ ኦሪጅን እና ቨርጂን ግላክቲክ የተባሉት መንኮራኩሮች ከንፍቀ ክበብ በታች ለሚደረግና ርካሽ የተባለ ጉዞ ከ$200,000 እስከ $400,000 ያስከፍላሉ። ራቅ ያሉና ከንፍቀ ክበብ ውጪ የሚደረጉ የጠፈር በረራዎችን የሚያከናውኑት እንደ ስፔስ ኤክስ ያሉ ሮኬቶች ደግሞ በአንድ ሰው እስከ $55 ሚሊዮን ወይም 7.3 ቢሊዮን ብር እንደሚያስከፍሉ ታውቋል። ጠቅላይ ሚኒስትር አብይ ሊጓዙ ዕቅድ የያዙት ከንፍቀ ክበብ ውጪ ወደ ዓለም አቀፉ የጠፈር ማዕከል ወይም ኢንተርናሽናል ስፔስ ስቴሽን እንደሆነ ታውቋል። ወጪውም እንደተጠቀሰው በአንድ ሰው እስከ $55 ሚሊዮን እንደሚደርስና በኢሚሬቶች እንደሚሸፈን ታውቋል። አንድ ሌላ የስፔስ ባለሙያ ግን የጉብኝቱ አይነት ሉናር የሚባለው እንደሆነ ሲገለጽ እንደሰሙ ጠቅሰው ይህም ጨረቃ ላይ ሳይታረፍ ዙሪያውን በመሄድ የሚደረግ ጉዞ ሊሆን እንደሚችል ጠቁመዋል። የተባበሩት አረብ ኤሚሬት የዛሬ 6 ዓመት ገደማ ሐዛ አልማንሱሪ የተባለ ዜጋዋን ወደ ጠፈር ልካ ነበር። ከዛ ወዲህም ከአሜሪካው የጠፈር ድርጅት ናሳ ጋር በመተባበር በመጪው የፈረንጆቹ ዓመት 2026 ላይ ሰው ወደ ጨረቃ ለመላክ እየተዘጋጀች መሆኑን መረጃዎች ይጠቁማሉ። ከጉዞው ጋር በተገናኘ ሂደቱን ተከታትለው እንዲያስፈጽሙ አንዳንድ የመንግስት ኃላፊዎች የቤት ሥራ እንደተሰጣቸው የሀገር ቤት ምንጮቻችን አረጋግጠዋል።
ይህ የቤት ሥራ እስከ ሐምሌ 2017 ዓ.ም ድረስ ንግግሮችን በመጨረስ ከመስከረም በኋላ ጉዞው እንዲከናወን ማድረግ ነው ተብሏል። ነገር ግን ጠቅላይ ሚኒስትሩ ወደ ጠፈር ከመጓዛቸው በፊት ለበርካታ ወራት ልምምድና የጤና ሁኔታ ክትትል ማድረግ እንደሚጠበቅባቸው ነው የታወቀው። አንድ ስማቸውን የማንጠቅሳቸው የመንግስት ኃላፊ በጉዳዩ ዙሪያ መረጃ ጠይቀናቸው በመጪው ዓመታት ከተያዙ እቅዶች ውስጥ አንዱ ነው፣ ለኢትዮጵያና ለዓለም ሕዝብ የእርቅና ሰላም ጥሪ ይደረጋል ብለው አጭር ምላሽ ሰጥተዋል። ከኤርትራ አነጋጋሪ ቪዲዮ ተለቋል። ከሰሞኑ ሁለት በነደብረ ጽዮን የሚመራው የህወሓት አንጃን የሚደግፉ አክቲቪስቶች ወደ አስመራ ማቅናታቸው ይታወሳል። ይህ ድርጊትም ብዙ መነጋገሪያ ሆኖ ሰንብቷል። አንደኛው የህወሓት ክንፍ ከኤርትራ ጋር በግልጽ እየሰራ ለመሆኑ እንደ ማሳያ ተደርጎም ሲቀርብ ነበር። አብሮ የመስራት ፍላጎቱ በትግራይ ከሚንቀሳቀሰው የህወሓት ክንፍ ብቻ ሳይሆን ከኤርትራም በኩል ለመሆኑ ማሳያ ተደርጎ ሲቀርብ እንደነበር ይታወሳል። ወደ አስመራ ያቀኑት ጋዜጠኛ ስታሊን ገብረስላሴና ናትናኤል አስመላሽ በአስመራ ከተማ ሲጨፍሩ የሚያሳይ አነጋጋሪ ምስል በኤርትራ ድረገጾች ተለቋል። አትደንግጡ ገና ብዙ አለ ሲል ቪዲዮውን ያጋራው ከኤርትራ ደህንነት ሰቦች ጋር ትስስር አለው ተብሎ የሚታመነው ሴንተር ፎር ሪሰርች ኤንድ ዶክመንቴሽን የተሰኘው የፌስቡክ ገጽ ነው። ይህንኑ ቪዲዮም ከስታሊን ጋር ወደ አስመራ ያቀናው ናትናኤል አስመላሽም በተመሳሳይ በፌስቡክ ገጹ አጋርቶታል። ናትናኤል አስመላሽ በዚህ ቪዲዮ ስር የአስመራ ወንድሞቻችን መቀሌ ውስጥ ስትመጡ ከዚህ በደመቀ መልኩ እንቀበላችኋለን ሲል አስፍሯል። በተጨማሪም ወደ አስመራ መሄድ የሚፈልግ ሁሉ መንገዱ ክፍት ነው ሲል መልእክቱን አስቀምጧል። ይህ ምስል በርካታ መልእክቶችን ያስተላለፈ ነው እየተባለ ነው። ኤርትራ 34ኛውን የነጻነት በዓሏን ከሁለት ቀን በኋላ የምታከብር ሲሆን በበዓሉ ላይ በዚህ ጉዳይ አንዳች መልእክት ሊተላለፍ ይችላል ተብሎ ይጠበቃል። የኤርትራ መንግስት ደጋፊ የሆኑ የማህበራዊ ትስስር ገጾች የህወሓት አንደኛውን አንጃና የኤርትራን ግንኙነት አወድሰው እየጻፉ ሲሆን ይህ ግንኙነት ትግራይ ውስጥ አዲስ ግጭት እንዳይወልድ የሰጉት ግን ብዙ ናቸው። የትግራይ ነጻነት ፓርቲ ከቀናት በፊት ባወጣው መግለጫ የህወሓት አንደኛው አንጃ ከኤርትራ ጋር አብሮ እየሰራ መሆኑን አረጋግጫለሁ ማለቱ ይታወቃል። ፓርቲው ይህ ግንኙነት በትግራይ ሌላ ግጭት እንዲቀሰቀስ ምክንያት ሊሆን ይችላል ሲል ማስጠንቀቁም የሚታወስ ነው። ጌታቸው ረዳም በተደጋጋሚ በሰጡት ማብራሪያ ከኤርትራ ጋር አብረን መስራት አለብን የሚል አንጃ እንዳለ ሲናገሩ ቆይተዋል። ጌታቸው ጉዳዩ ከወርቅ ንግድ ጋር ጭምር የሚያያዝ እንደሆነ ተናግረው በትግራይ የተፈጸመውን አስገድዶ መድፈር 76%ቱን ከፈጸመ ኃይል ጋር ግንኙነት መፍጠር አሳፋሪ ነው ሲሉ ተናግረው እንደነበር ይታወሳል። ኢትዮጵያና ኤርትራ በወደብ ጉዳይ ኩርፊያ ውስጥ በሚገኙበት በዚህ ወቅት በትግራዩ ፖለቲካ አስመራ ጣልቃ መግባቷ ወደ ግጭት እንዳያስገባቸው ተሰግቷል። የአሜሪካ አምባሳደር ከህወሓት ሰቦች ጋር በነበራቸው ቆይታ ከኤርትራ ጋር የሚደረጉ ግንኙነቶች ገደብ እንዲኖራቸው መጠየቃቸው ይታወሳል። በጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር መርህ አልባ ግንኙነቶች እንዲቆሙ ጠይቆ እንደነበር ይታወቃል። ህወሓት በአሁኑ ሰዓት በምርጫ ቦርድ የተሰረዘ ፓርቲ ቢሆንም ቀጣይ ምን ይፈጠራል የሚለውን በትክክል መተንበይ የሚችል ያለ አይመስልም። በመጨረሻም ጠቅላይ ሚኒስትር አብይ አህመድ በሚስጥር የያዙትን ጉዞ በዚህ ሳምንት ሊያደርጉ መሆኑ ተሰማ። ጠቅላይ ሚኒስትሩና የውጭ ጉዳይ ሚኒስትራቸው ቢያንስ 7 ሀገራትን የሚጎበኙበት የአውሮፓ ጉዞ ቀልብ ስቧል። ጠቅላይ ሚኒስትሩና የቀድሞ አጋራቸው የሻዕቢያው አገዛዝ በኢትዮጵያ ላይ በፈጸሙት የጦር ወንጀል ምክንያት በአውሮፓ ህብረት አባል ሀገራትና በህብረቱ በኩል በተከታታይ ለውግዘትና ለማዕቀብ ሲዳረጉ እንደነበር ይታወሳል። ከደቡብ አፍሪካው የሰላም ስምምነት ወዲህ ግን የአውሮፓ ህብረት ከኢትዮጵያ ጋር ለመስራት የሚያደርገው እንቅስቃሴ መሻሻል ያሳየ ሲሆን በተለይም ፈረንሳይ ደግሞ ከብልጽግናው መንግስት ጋር በቅርስ ጥበቃና በባህር ኃይል ስልጠና ለመተባበር እየሰራች መሆኑ ታይቷል። ከአባል ሀገራቱ ጋር እንዲህ ያለ ግንኙነት ያላቸው የብልጽግናው መሪ ያልተጠበቀና ድንገተኛ ጉዞ ወደ ፓሪስ ሊያደርጉ መሆኑም ተሰምቷል። ጠቅላይ ሚኒስትሩ ይህንን ጉዞ በማስመልከት ሚስጥራዊ እንዲሆን የፈለጉ ቢሆንም ጉዳዩ ከመገናኛ ብዙሃን እጅ ገብቷል። በተያዘው ሳምንት ፈረንሳይ የሚገቡት ጠቅላይ ሚኒስትሩ
ጉዟቸውን ለምን ሚስጥራዊ እንዲሆን እንደፈለጉ ግን አልታወቀም። አፍሪካን ኢንተለጀንስ ግን ማክሮን አቀባበል ያደርጉላቸዋል። በፓሪስ በሚኖራቸው ቆይታም የውጭ ጉዳይ ሚኒስትራቸውን ያገኟቸዋል ብሏል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ በአሁኑ ሰዓት ብራሰልስ ሲሆኑ በአፍሪካ የሚኒስትሮች ስብሰባ ላይ የሚያደርጉትን ቆይታ እንዳጠናቀቁ ወደ ሮም፣ ፊንላንድ፣ ስዊድንና ኖርዌይ ይጓዛሉ ተብሏል። ጠቅላይ ሚኒስትሩ ከፈረንሳይ በኋላ የተጓዙትም ወደ ሮም፣ ለንደንና ምናልባትም ወደ በርሊን ይሆናልም ተብሎ ይጠበቃል። ሁለቱም የብልጽግና ሹሞች ቢያንስ በ7 ሀገራት የሚያደርጉት የተናጠልና የጋራ ጉዞ ዓላማው ምን እንደሆነ በግልጽ አልታወቀም። ጠቅላይ ሚኒስትሩ እንዲህ ያለ ድንገተኛ ጉብኝት አድርገው ወደ ፈረንሳይ የሄዱት በየካቲት 2015 የነበረ ሲሆን ያኔ ጉዟቸው ትግራይ ላይ ያካሂዱት የነበረውን ጦርነት ማቆማቸውን በማስረዳት የፕሬዝዳንት ኢማኑኤል ማክሮን መንግስት ያቋረጠባቸውን የባህር ኃይል ስልጠናን እንዲያስጀምርላቸው ለመማጸን ነበር። ከዛ በኋላ ሁለቱ መሪዎች በአዲስ አበባ የተገናኙ ሲሆን የባህር ኃይል ስልጠናውም ቀጥሎ በጅቡቲና በፈረንሳይ ሲሰጥ ቆይቷል። ለባህር ኃይል አመራርነት ስልጠናው ወደ ፈረንሳይ ከተጓዙ ሰዎች መካከል ግን በዛው የቀሩም ነበሩ። በዚህ መልኩ ግንኙነታቸውን ካስቀጠሉት የፈረንሳዩ ፕሬዝዳንት በተጨማሪ እንደ እንግሊዝና ጣሊያን፣ ጀርመንና መሰል የአውሮፓና የስካንዲቪያን ሀገራት የሚሄዱበት ምክንያት ግን አልተብራራም። አንዳንድ ምንጮች የጠቅላይ ሚኒስትሩ ጉዞ ኤርትራ ላይ የሚከፍቱትን ጦርነት በማስመልከት ዲፕሎማሲያዊ ድጋፍን ለመፈለግ ነው እያሉ ሲሆን፣ በሌላ በኩል ደግሞ በሀገር ውስጥ ሌላ ከፍ ያለ ውጊያ ከማካሄዳቸው በፊት ወደ አውሮፓ መጓዝን መርጠዋል የሚል አስተያየት ይሰጣሉ። የሰላምና የልማት አጀንዳን ይዘው ወይንም የአውሮፓ ባለሀብቶችና መንግስታት በኢትዮጵያ ውስጥ የሥራ ዕድሎችን የሚፈጥሩ ፕሮጀክቶችን ይዘው እንዲገቡ ለማግባባት ጠቅላይ ሚኒስትሩ ለመጓዝ አልወሰኑም የሚሉት እነዚሁ አስተያየት ሰጪዎች ከጦርነት አጀንዳ ውጪ ይህንን ያክል ብዙ ሀገራትን የሚያካልል ጉዞ የማድረግ ልምድ የሌላቸው መሆኑንም ያስታውሳሉ። በጠቅላይ ሚኒስትሩ የአውሮፓ ጉዞ ቀዳሚ መዳረሻ የሆነችው ፈረንሳይ ኢትዮጵያ የጎረቤቶቿን ግዛታዊ አንድነትና ሉዓላዊነትን ማክበር አለባት የሚለውን አቋም ስትገልጽ እንደነበር የጻፈው የፈረንሳይ ሚዲያ የባህር በር ጥያቄውም ተገቢ ነው ብላ ታምናለች ብሏል። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች እንገናኛለን። እስከዛው በያላችሁበት ሰላም